እንኳን ወደ ክርስቲያን ኢትዮጵያ በሰላም መጣችሁ። በዛሬው ቪዲዮ አዲስ ኪዳን ላይ ያተኮሩ 25 ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ወደ ጥያቄዎቹ ከመሄዳችን በፊት የእግዚአብሔርን ቃል እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 በኢየሱስ ንግግር መሰረት ሐሰተኛ ክርስቶሶችና ሐሰተኛ ነቢያት የተመረጡትን እንኳን እስኪያስቱ ምን ያደርጋሉ ነበር ያለው? ሀ በገንዘብ ይደልላሉ፣ ለ አስገራሚ ንግግሮችን ይናገራሉ፣ ሐመርኋ የስህተት ትምህርት ያስፋፋሉ፣ መ ታላላቅ ምልክትና ድንቅ ያሳያሉ። 10 ሰከንድ አላችሁ። መልሱ መ ታላላቅ ምልክትና ድንቅ ያሳያሉ የሚለው ነው። በማቴዎስ 24:24 ላይ ኢየሱስ ሐሰተኛ ክርስቶሶችና ሐሰተኛ ነቢያት እንደሚነሱና ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ እንደሚያሳዩ ተናግሯል። ከዚህ የምንረዳው አንድ ሰው ተአምርና ድንቅ ነገሮችን ስላደረገ ከእግዚአብሔር ነው ማለት አይደለም። ሰይጣንም ድንቅና ምልክትን ያደርጋል። መለየት የምንችለው ፍሬያቸውን በማየትና የእግዚአብሔርን ቃል በደንብ በማወቅ ነው። ጥያቄ ቁጥር 2 ጴጥሮስ በመልእክቱ ጌታ የሚመጣው እንዴት ነው አለ? ሀ እንደ ኃይለኛ አውሎ ነፋስ፣ ለ ጸጥ እንዳለ ምሽት፣ ሐመርኋ ልክ እንደ ሌባ፣ መ ልክ እንደ ብሩህ ጠዋት። መልሱ ሐመርኋ ልክ እንደ ሌባ የሚለው ነው። አንድ ሌባ ሊሰርቅ ወደ አንድ ሰው ቤት ሲገባ ዛሬ ወይም ማታ ልሰርቅ እመጣለሁ ብሎ አይናገርም። ልክ እንደዚሁ ኢየሱስም መቼ እንደሚመጣ አናውቅም። ሁሉም ነገር በድንገት ይሆናል። ጴጥሮስ በሁለተኛ ጴጥሮስ 3 ከ10-11 የጌታን አመጣጥ ብቻ ሳይሆን ጌታን ስንጠብቅ በቅድስናና እግዚአብሔርን በመምሰል መሆን እንዳለበት ይናገራል። ኢየሱስ ራሱም እንዴት በድንገት በማናስብበት ሰዓት እንደሚመጣና ተዘጋጅተን እንድንጠብቅ አስጠንቅቆናል። ጥያቄ ቁጥር 3 ኢየሱስ የሕይወት እንጀራ እኔ ነኝ ሲል ምን ማለቱ ነበር? ሀ የሚበላውን ምግብ እንደሚሰጥ፣ ለ የዘላለም ሕይወትና መንፈሳዊ እርካታን እንደሚሰጥ፣ ሐመርኋ እንጀራና ዓሣውን እንደሚያበዛው፣ መ ሰዎች እንዲጾሙ እንደሚፈልግ። መልሱ ለ የዘላለም ሕይወትና መንፈሳዊ እርካታን እንደሚሰጥ የሚለው ነው። በየቀኑ የምንበላው ምግብ ለስጋችን እንደሚያስፈልገንና በሕይወት እንድንቆይ እንደሚያደርገን ሁሉ በክርስቶስ ያለን እምነትና በእርሱ መኖራችን ለነፍሳችን እረፍትና የዘላለም ሕይወትን እንድናገኝ ያደርገናል። ኢየሱስ ብዙ ሰዎችን በጥቂት ዓሣና እንጀራ ከመገባቸው በኋላ ብዙ ሕዝብ ይከተለው ጀመር። ኢየሱስም ዋነኛውና ለሕይወታቸው የሚያስፈልጋቸው ምግብ ራሱ እንደሆነ ነገራቸው። ጥያቄ ቁጥር 4 ኢየሱስ በተናገረው በብልሁና ሞኙ ቤት ሰሪ ምሳሌ ያስተላለፈው ዋና መልእክት ምን ነበር? ሀ ቤታችንን በከፍታ ቦታ እንድንሰራ፣ ለ ለአደጋ ጊዜ ገንዘብ እንድናጠራቅም፣ ሐመርኋ ሐና ለመልስ ናቸው፣ መ ቃሉን ሰምቶ የሚያደርገው እንደማይጠፋ። 10 ሰከንድ አላችሁ። መልሱ መ ቃሉን ሰምቶ የሚያደርገው እንደማይጠፋ ነው። ብልሁ ሰው የሚወክለው የክርስቶስን ቃል ሰምቶ የሚያደርገውን ነው። የተወከለውም ቤቱን በዓለት ላይ በሰራው ሰው ነው። ንፋስም ሆነ ጎርፍ ቢመጣ ምንም ጉዳት አልደረሰበትም፣ ምክንያቱም መሰረቱ ጠንካራ ነው። የክርስቶስን ቃል ሰምቶ የሚያደርገውም ጠንካራ መሰረት ያለው ክርስቲያን ነው። ምንም አይነት ፈተና ቢያጋጥመውም ፈተናው ሊጥለው አይችልም። ጥያቄ ቁጥር 5 አስቀድሞ የእግዚአብሔርን መንግሥት ጽድቁንም መፈለግ ማለት ምን ማለት ነው?
ሀ ምድራዊ ሀብት ላይ ማተኮር፣ ለ ከሁሉም በፊት ለእግዚአብሔር ፈቃድ ቅድሚያ መስጠት፣ ሐመርኳ በየቀኑ ቸርች መሄድ፣ መ ከመብላታችን በፊት መጸለይ። መልሱ ለ ከሁሉም በፊት ለእግዚአብሔር ፈቃድ ቅድሚያ መስጠት ነው። ኢየሱስ በዚህ ክፍል የእግዚአብሔርን መንግስትና የእርሱን መንገዶች ቅድሚያ እንድንሰጥ እያስተማረ ነው። መንግስቱን መፈለግ ማለት በሁሉም የህይወት ዘርፎች ማለትም በምርጫችን፣ በጊዜያችንና በግባችን እግዚአብሔርን ማስቀደም ማለት ነው። እርሱን ለማስደሰት ስንኖርና ከምንም በላይ እሱን ስንታመን የሚያስፈልገንን ሁሉ እንደሚሰጠን ቃል ገብቶልናል። ጥያቄ ቁጥር 6 በዘሪው ምሳሌ ቃሉን ሰምቶ ወዲያው በደስታ የሚቀበለው ነገር ግን በቃሉ ምክንያት መከራና ስደት ሲመጣ የሚሰናከለው በየት የወደቀው ዘር ነው? ሀ በጭንጫ ላይ፣ ለ በመንገድ ዳር፣ ሐመርኳ በእሾህ መካከል፣ መ በመልካም መሬት። መልሱ በጭንጫ ላይ የሚለው ነው። የዘሪው ምሳሌ የእግዚአብሔር ቃል ለተለያዩ ሰዎች ሲነገራቸው የተለያየ ምላሽን እንደሚሰጡ የሚያሳይ ምሳሌ ነው። ሁሉም ሰዎች ቃሉን በደስታ ተቀብለው ፍሬ አያፈሩም። በዚህ ምሳሌ በጭንጫ ላይ የወደቀው ዘር የሚወክለው ቃሉን ሰምቶ ወዲያው በደስታ የሚቀበለውን ሰው ነው። ነገር ግን በቃሉ ምክንያት መከራና ስደት ሲደርስበት መቋቋም አይችልም። ጥያቄ ቁጥር 7 በኢየሱስ ንግግር መሰረት ሰውን የሚያረክሰው ምንድን ነው? ሀ በሰንበት ቀን መስራት፣ ለ ባልታጠበ እጅ መብላት፣ ሐመርሃ ከአፍ የሚወጣው፣ መ ለምጽ ያለበት ሰው መንካት። መልሱ ሐመርሃ ከአፍ የሚወጣው የሚለው ነው። ጻፎችና ፈሪሳውያን የኢየሱስ ደቀ መዛሙርት እጃቸውን ሳይታጠቡ በመብላታቸው ወደ ኢየሱስ ቀርበው ደቀ መዛሙርትን ለምን የሽማግሌዎችን ወግ ይተላለፋሉ ብለው ጠየቁት። ፈሪሳውያን ትኩረታቸው ስለ ራሳቸው ወግና ልማድ እንጂ ስለ እግዚአብሔር ትእዛዝ ግድ አልነበራቸውም። ኢየሱስ ሰው ሳይታጠብ ይብላ እያለ አልነበረም። ነገር ግን ከኃጢአት ጋር ስላገናኙት ሰውን የሚያረክሰው ወደ አፉ የሚገባው ሳይሆን ከአፉ የሚወጣው እንደሆነ ነገራቸው። ጥያቄ ቁጥር 8 የጠበበው ደጅ የሚወክለው ምንን ነበር? ሀ ወደ ሕይወት የሚወስደውን ደጅ፣ ለ የሙሴን ሕግ፣ ሐመርኳ ወደ ኢየሩሳሌም የሚወስደውን መግቢያ፣ መ ወደ ጥፋት የሚወስደውን መንገድ። መልሱ ሀ ወደ ሕይወት የሚወስደውን ደጅ ነው። ጠባቡ ደጅ ብዙ ሰዎች የማይመርጡት ሲሆን ነገር ግን ወደ ሕይወት የሚወስደው ትክክለኛው መግቢያ ነው። ብዙዎች የሚመርጡት ሰፊውን መንገድ ነው፣ ምክንያቱም ይህኛው መንገድ ኃላፊነትን የማይጠይቅና ሰዎች እንደፈለጉ የሚሆኑበት ስለሆነ ነው። ጠባቡ ደጅ ግን የእግዚአብሔርን ፈቃድ ተከትሎ በጽድቅ መንገድ መኖርን የሚጠይቅ ሲሆን መጨረሻውም ያማረ ነው። ጥያቄ ቁጥር 9 ኢየሱስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ ምን ነበር? ሀ የሚወዷቸውን እንዲወዱ፣ ለ እንደወደዳቸው እርስ በርስ እንዲዋደዱ፣ ሐመርኳ መጥፎ ሰዎችን እንዲጠሉ፣ መ አሮጌ ልማዶችን ሁሉ እንዲፈጽሙ። መልሱ ለ እንደወደዳቸው እርስ በርሳቸው እንዲዋደዱ ነው። ኢየሱስ ለደቀ መዛሙርቱ የሰጣቸው አዲስ ትእዛዝ እርሱ እንደወደዳቸው እርስ በርሳቸው እንዲዋደዱ ነው። እርስ በርሳቸው ፍቅር ካላቸው የእርሱ ደቀ መዛሙርት መሆናቸውን ሰዎች ሁሉ እንደሚያውቁ ገልጾላቸዋል። ምክንያቱም የኢየሱስ ዋነኛ መገለጫው ፍቅር ስለሆነ ነው። ጥያቄ ቁጥር 10 የአስሩ ቆነጃጅት ምሳሌ የሚያስተምረን ምንድን ነው? ሀ ለሰርግ እንዴት እንደምንዘጋጅ፣ ለ ዘይት ለምን ውድ እንደሆነ፣ ሐመርኳ በሀብታምና ድሃ መሃል ያለውን ልዩነት፣ መ የኢየሱስን መምጣት ተዘጋጅተን እንድንጠብቅ።
መልሱ መ የኢየሱስን መምጣት ተዘጋጅተን እንድንጠብቅ ነው። ኢየሱስ የተናገረው የ10 ቆነጃጅት ምሳሌ በዋነኝነት የሚያስተምረን ኢየሱስ አንዴ ከመጣ በኋላ ምንም ነገር ማስተካከል ስለማንችል ቀድመን ዝግጁ ሆነን እንድንጠብቅ ያስተምረናል። ለዛ ነው ሰነፎቹ ቆነጃጅት ደጁ ከተዘጋባቸው በኋላ ያልተከፈተላቸው። ጥያቄ ቁጥር 11 ኢየሱስ በመስቀል ላይ ሆኖ ተፈጸመ ያለው ለምን ነበር? ሀ ተስፋ ስለቆረጠ፣ ለ ሕይወቱ እንዳበቃለት ለመግለጽ፣ ሐመርኳ የመጣበትን ሰዎችን የማዳን ስራውን እንዳከናወነ ለመግለጽ፣ መከራው ስለተጠናቀቀ። 10 ሰከንድ አላችሁ። መልሱ ሐመሯ የመጣበትን ሰዎችን የማዳን ስራውን እንዳከናወነ ለመግለጽ ነው። ኢየሱስ ክብሩን ሁሉ ትቶ ከሰማይ መውረዱና የሰው ሥጋ ለብሶ ራሱን ማዋረዱ የሰው ልጆችን የኃጢአት ዕዳ በመክፈል ነፃ ሊያወጣቸው ነው። በመስቀል ላይም ተፈጸመ ያለው ያንን ታላቅ እኛን የማዳን ሥራ እንደሰራልንና ዕዳችንን እንደከፈለልን እየገለጸ ነው። ጥያቄ ቁጥር 12 ኢየሱስ ስለ ይቅርታ ያስተማረው ምን ነበር? ሀ ይቅርታ የጠየቁንን ይቅር እንድንል፣ ለ ያለ ገደብ ይቅር እንድንል፣ ሐመርኳ ራሳችንን ለመጠበቅ ይቅርታን እንድናስወግድ፣ መ 7 ጊዜ ብቻ ይቅር እንድንል። መልሱ ለ ያለ ገደብ ይቅር እንድንል ነው። ጴጥሮስ ኢየሱስን ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜን ብሎ ጠየቀው። ኢየሱስም እስከ 7 ጊዜ 7 እንጂ 7 ጊዜ አልልህም ብሎ መለሰለት። ኢየሱስ በዚህ ንግግሩ በግልጽ እያስተላለፈ ያለው ይቅርታ ገደብ እንደሌለው ነው። ጥያቄ ቁጥር 13 ያዕቆብ በመልእክቱ ሥራ የሌለው እምነት የሞተ ነው ሲል ምን ለማለት ፈልጎ ነበር? ሀ እምነት በሥራ እንደሚገለጥ፣ ለ ሥራ ከእምነት እንደሚበልጥ፣ ሐመርኳ ተአምራት እምነትን እንደሚያረጋግጥ፣ መ እምነት የግል እንደሆነ ለመግለጽ። መልሱ ሀ እምነት በሥራ እንደሚገለጥ ነው። እውነተኛ እምነት የተለወጠ ልብን የሚያንጸባርቁ መልካም ሥራዎችን ይፈጥራል። ያዕቆብ ይህንን ለማስረዳት አብርሃም ይስሐቅን ለመሰዋት በመሠዊያው ላይ በማቅረብና እግዚአብሔርን በመታዘዝ እንዴት እምነቱን በተግባር እንደገለጸ ያስረዳል። ጥያቄ ቁጥር 14 ኢየሱስ መከሩ ብዙ ነው፣ ሠራተኞች ግን ጥቂት ናቸው ሲል ምን እያለ ነበር? ሀ ገበሬዎች ብዙ ሠራተኛ እንደሚያስፈልጋቸው፣ ለሥራ መስራት የሚፈልጉት ጥቂት ሰዎች እንደሆኑ ለመግለጽ፣ ሐመርኳ መንግሥተ ሰማያት ሁሉንም ሰው እንደማይችል ለመግለጽ፣ መ ወንጌል መስማት ያለባቸው ብዙ ቢሆኑም ወንጌልን የሚያደርሱት ጥቂት እንደሆኑ ለመግለጽ። መልሱ መ ወንጌል መስማት ያለባቸው ብዙ ቢሆኑም ወንጌልን የሚያደርሱት ጥቂት እንደሆኑ ለመግለጽ ነበር። ኢየሱስ ብዙ ሰዎች የእግዚአብሔርን እውነት ለመቀበል ዝግጁ መሆናቸውንና ነገር ግን የሚነግራቸው በቂ ሰራተኞች እንደሌሉ ተመልክቷል። ለተከታዮቹም ወንጌልን የሚያካፍሉ ተጨማሪ መልእክተኞችን እንዲልክላቸው ወደ እግዚአብሔር እንዲጸልዩ ነግሯቸዋል። ጥያቄ ቁጥር 15 ኢየሱስ ለእግዚአብሔር ስለ መስገድ የተናገረው ምን ነበር? ሀ በቤተ መቅደስ ብቻ መሆን እንዳለበት፣ ለ በመንፈስና በእውነት መሆን እንዳለበት፣ ሐመርኳ በመዝሙር ብቻ እንደሚገለጽ፣ መ መስዋዕት ማቅረብ እንደሚጠይቅ። መልሱ ለ በመንፈስና በእውነት መሆን እንዳለበት ነው። ኢየሱስ እውነተኛ ስግደት ወይም አምልኮ በተራራ ወይም በቤተ መቅደስ ብቻ የሚደረግና በቦታ የተገደበ እንዳልሆነ ለሳምራዊቷ ሴት እየነገራት ነበር። እውነተኛ አምልኮ የልብ ጉዳይ ሲሆን የሚደረገውም እግዚአብሔርን በማክበር በእውነትና በመንፈስ ቅዱስ ምሪት ነው።
ጥያቄ ቁጥር 16 በሮሜ 12:2 መሰረት በልባችሁ መታደስ ተለወጡ ሲባል ምን ማለት ነው? ሀ የትላንትናውን መርሳት፣ ለ አዲስ ሐሳቦችን መማር ብቻ፣ ሐመርኳ አዎንታዊ አስተሳሰብ እንዲኖረን፣ መ የእግዚአብሔር እውነት አስተሳሰባችንንና ባህሪያችንን እንዲለውጥ መፍቀድ። መልሱ መ የእግዚአብሔር እውነት አስተሳሰባችንንና ባህሪያችንን እንዲለውጥ መፍቀድ ነው። ጳውሎስ አማኞች የእግዚአብሔር ቃልና መንፈስ አስተሳሰባቸውን እንዲለውጥ መፍቀድ እንዳለባቸው ያስተምራል። ስለዚህም ሕይወታቸው የእግዚአብሔርን ፈቃድ ያንጸባርቃል። እውነተኛ ለውጥ በአእምሮ ይጀምራል። ሐሳባችን ከእግዚአብሔር እውነት ጋር ሲስማማ ተግባራችንንና ባህሪያችንንም ይለውጣል። ጥያቄ ቁጥር 17 መሲህ የሚለው ቃል ትርጉሙ ምን ማለት ነው? ሀ መምህር፣ ለ አዳኝ ወይም የተቀባ፣ ሐመርኳ ነቢይ፣ መ የእስራኤል ንጉሥ። 10 ሰከንድ አላችሁ። መልሱ ለ አዳኝ ወይም የተቀባ የሚለው ነው። በዮሐንስ 1:41 ላይ መሲህ የሚለው ቃል ትርጓሜው ክርስቶስ ማለት እንደሆነ ይገልጻል። መሲህ የሚለው ቃል በዕብራይስጥ ሲሆን ክርስቶስ የሚለው ደግሞ የግሪኩ አቻ ቃሉ ነው። ትርጓሜውም የተቀባ ወይም አዳኝ ማለት ነው። ኢየሱስም በሉቃስ 4:18 ላይ ከኢሳይያስ መጽሐፍ በማንበብ እንደተቀባ ገልጿል። ጥያቄ ቁጥር 18 ወንጌል የሚለው ቃል ትርጉሙ ምን ማለት ነው? ሀ ከሕግ ነፃ፣ ለ ፍርድ፣ ሐመርኳ የምስራች፣ መ መስዋዕት። መልሱ ሐመሯ የምስራች የሚለው ነው። ወንጌል ማለት የምስራች ማለት ሲሆን የምስራችነቱን በክርስቶስ ኢየሱስ በማመን የሚገኘውን ድህነት ስለሚያበስር ነው። ጳውሎስ በሮሜ 1:1-4 ለእግዚአብሔር ወንጌል እንደተለየና ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ ከሙታን በመነሳትም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ስለ ኢየሱስ ክርስቶስ እንደሆነ ይገልጻል። ጥያቄ ቁጥር 19 ኢየሱስ መዝገብን ስለመሰብሰብ የተናገረው ምን ነበር? ሀ በምድር ሰብስቡ፣ ለ በሰማይ ሰብስቡ፣ ሐመርኳ ለማንም እንዳታካፍሉ፣ መ ከሌሎች ደብቁት። 10 ሰከንድ አላችሁ። መልሱ ለ በሰማይ ሰብስቡ የሚለው ነው። ኢየሱስ በምድር ላይ ሀብት እንዳናከማች አስጠንቅቆናል። ምክንያቱም ቁሳዊ ነገሮች ሊጠፉ ወይም ሊወድሙ ይችላሉ። ይልቁንም እንደ እምነት፣ ፍቅርና ለእግዚአብሔር መታዘዝ ለመሳሰሉት ነገሮች ዋጋ በመስጠት ለዘላለም የሚቆየውን መዝገብ በሰማይ እንድናከማች አስተምሮናል። ጥያቄ ቁጥር 20 በዕብራውያን መጽሐፍ መሰረት እምነት ማለት ምን ማለት ነው? ሀ ለክርስቲያኖች እንደ አማራጭ የሆነ፣ ለ መታዘዝን የሚተካ፣ ሐመርሃ የማይታየውን የሚያስረዳ፣ መ ለተአምራት ብቻ የሚያገለግል። መልሱ ሐመርሃ የማይታየውን የሚያስረዳ ነው። ዕብራውያን 11:1 እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ እንደሆነ ይናገራል። ይህ ማለት እምነት ባዶ ተስፋ ሳይሆን የተረጋገጠ ተስፋ ነው፣ ወይም ተስፋ በምናደርገው ነገር ስንተማመንና እግዚአብሔርን ስናምነው ማለት ነው። ጥያቄ ቁጥር 21 የራእይ መጽሐፍ በዋነኝነት የሚያስተላልፈው መልእክት ምንድን ነው? ሀ የእስራኤላውያንን ታሪክ፣ ለ የጳውሎስን ሕይወት፣ ሐመርሃ የመጨረሻውን ዘመንና የክርስቶስን መመለስ፣ መ የሙሴን ሕግ። መልሱ ሐመርሃ የመጨረሻውን ዘመንና የክርስቶስን መመለስ ነው።
የራዕይ መጽሐፍ የእግዚአብሔርን የመጨረሻ ድል ያሳያል። ኢየሱስ ክርስቶስ ተመልሶ እንደሚመጣ፣ በክፉ ላይ እንደሚፈርድና ዘላለማዊ መንግስቱን እንደሚመሰርት ያሳያል። እግዚአብሔር የመጨረሻውን ዘመን እንደሚቆጣጠር በማወቅ አማኞች ታማኝ ሆነው እንዲቀጥሉ ያበረታታል። ጥያቄ ቁጥር 22 ኢየሱስ በዮሐንስ 14:6 ላይ ራሱን የጠራው እንዴት ነበር? ሀ. መልካም እረኛ፣ ለ. የዓለም ብርሃን፣ ሐመርኳ የሰው ልጅ፣ መ. መንገድ፣ እውነት፣ ሕይወት። 10 ሰከንድ አላችሁ። መልሱ መ. መንገድ፣ እውነት፣ ሕይወት የሚለው ነው። ኢየሱስ ራሱን መንገድ፣ እውነትና ሕይወት ሲል ጠርቷል። ይህም ወደ እግዚአብሔር የሚወስደው ብቸኛው መንገድ ነው። በእርሱ ካልሆነ በቀር ወደ አብ ሊደርስ የሚችል ማንም የለም። እርሱ ለሚያምኑ ሁሉ የእውነትና የዘላለም ሕይወት ምንጭ ነው። ጥያቄ ቁጥር 23 እውነተኛ ንስሐ ማለት ምን ማለት ነው? ሀ. የጥፋተኝነት ስሜት፣ ለ. ተጸጽቶ ከኃጢአት መንገድ መመለስ፣ ሐመርኳ መልካም ሥራ መስራት፣ መ. ለቄስ መናዘዝ። መልሱ ተጸጽቶ ከኃጢአት መንገድ መመለስ ነው። እውነተኛ ንስሐ ማለት በሰራነው ኃጢአት መጸጸት ብቻ ሳይሆን የልብና የአቅጣጫ ለውጥ ነው። ከኃጢአት መራቅንና በመታዘዝና በእምነት ወደ እግዚአብሔር መመለስን ያካትታል። እውነተኛ ንስሐ እግዚአብሔርን ደስ የሚያሰኝ አዲስ ሕይወትን ይፈጥራል። ጥያቄ ቁጥር 24 ጳውሎስ በአንደኛ ቆሮንቶስ 13 ላይ ስለ ፍቅር የተናገረው ምን ነበር? ሀ. ከእምነትና ከተስፋ እንደሚበልጥ፣ ለ. ፍቅር ምርጫ እንጂ ግዴታ እንዳልሆነ፣ ሐመርኳ ፍቅር ስሜት እንደሆነ፣ መ. ፍቅር የደካሞች እንደሆነ። መልሱ ሀ. ከእምነትና ከተስፋ እንደሚበልጥ ነው። በዚህ ምድር ባለን ቆይታ እምነትና ተስፋ በጣም አስፈላጊ ነገሮች ናቸው። እንደ ክርስቲያን የምንኖረው በእግዚአብሔር ላይ ባለን እምነት ነው። እግዚአብሔር የሰጠንን የተስፋ ቃሎችን በተስፋ እንጠባበቃለን። በዘላለም ሕይወት ግን እምነት ወደ እይታ ይቀየራል። የምናምነው የማናየውን ነው። እዛ ግን ያመንነውን በዓይናችን እናየዋለን። ተስፋ የምናደርገውም አይኖርም፣ ምክንያቱም ተስፋችንን ስለምንወርስ ነው። ፍቅር ግን ሁልጊዜ ይቀጥላል። ጥያቄ ቁጥር 25 ኢየሱስ ከፍሬያቸው ታውቋቸዋላችሁ ሲል ምን ማለቱ ነበር? ሀ. ፍሬ ስኬትን ያመለክታል፣ ለ. ሐሰተኛ ነቢያትን በማየት ብቻ መለየት ይቻላል፣ ሐመርኳ አማኞች የሚታወቁት በቃላቸው ብቻ ነው፣ መ. ድርጊታቸው እውነተኛ ማንነታቸውንና እምነታቸውን ያሳያል። መልሱ መ. ድርጊታቸው እውነተኛ ማንነታቸውንና እምነታቸውን ያሳያል የሚለው ነው። ኢየሱስ አንድ ሰው እውነተኛ ባህሪውና ከእግዚአብሔር ጋር ያለው ግንኙነት የሚገለጠው በሕይወታቸው ውጤቶች ማለትም በተግባራቸው፣ በአመለካከታቸውና በተጽዕኗቸው እንደሆነ እያስተማረ ነበር። መልካም ዛፍ በተፈጥሮ መልካም ፍሬ እንደሚያፈራ ሁሉ በእግዚአብሔር የተለወጠ ልብ ፍቅርን፣ ቸርነትን፣ ትህትናንና መታዘዝን ያፈራል። ሐሰተኛ አስተማሪዎች ወይም ግብዞች በሚያምር ሁኔታ ሊናገሩ ይችላሉ፣ ነገር ግን ከጊዜ በኋላ ባህሪያቸውና በሕይወታቸው ላይ የሚያሳድሩት ተጽዕኖ በእውነት በውስጣቸው ያለውን ነገር ያሳያል። ከ25ቱ ጥያቄዎች ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።